ባህታዊ በኦርቶዶክስ ቤተክርስቲያን በኦሮሚያ ክልል ወለጋ አካባቢ የሚያገለግሉ አባት ናቸው። እንደምትመለከቷቸው በምዕመኑ ፊት ራሳቸውን በሰንሰለት በመደብደብ ይታያሉ። ሕዝቡም በለቅሶና በጩኸት ተንበርክኮ አምላኮ ይማረን እያለ ይደመጣል። በእርግጥ በመጽሐፍ ቅዱስ ክርስቶስን እንድንመስልና መከራውን እንድንካፈል ይነግረናል። በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ እንዳለ ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 24። ነገር ግን ቃሉ የሚለው በእንደዚህ አይነት መከራ ነው ወይ? ባህታዊ ማለትስ ምን ማለት ነው? ኢሻራይራ ወሮስኒ ማልከዳይራ ወዲ ነገር ገርማፍተን ወየ ወዲ ነገር ልትረተን ወየ ወለ ተቆቲ ገደን ወየ ወየ ርስኒዳ ወየ ደበኒ ወየ ዳቁኖኒ ወየ መርሰሰኒ እስኒዳ ወየ 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 ጀለ አባ ከኘት ወየ ጀለ ዋቀ ከኘት ወየ ጀለ ሃይዛ ከኘት ወየ ጀለ ውማ ከኘት ወየ ጀለ ቆርቸ ከኘት ወየ ጀለ ወየ ወየ ማልዱር ገድራ ወራመ ነጭባለ ወራሩጋ ከብጭባለ ወራመ ነንጅባሉ ማቶቱ ደቢያ ሁደገዘ ዘቀል ወርዋ ከለተመ ነንጅባሉ ወርብና ከለ ነገር እንጅባሉ ወየ ባህታዊ ማለት የቃሉ ትርጓሜ በጥሬው ብቸኛ ወይም ብቻውን የሚኖር ከሰዎችና ከሰዎች አኗኗር ተለይቶ የሚኖር ማለት ነው። የመጀመሪያው የብሉይ ባህታዊ ራሱ እግዚአብሔር ነው። ፍጥረታትን ሳይፈጥር ብቻውን ኖሯልና ብቻውን መኖር የሚስማማውና ሁሉን ቻይ ቢሆንም በቸርነቱ ፍጥረታትን ካለመኖር ወደ መኖር አምጥቷል። ኋላም ሰዎች ከረከሰው ዓለምና ከሰዎች ሥራ በመራቅ በብሕትውና ለአምላካቸው በመገዛት ኑረዋል። እነ ሄኖክና ኤልያስን ማንሳት ይቻላል። በሐዲስም የብሕትውና ጀማሪ ራሱ ክርስቶስ ነው። ከሰዎች ተለይቶ በቆሮንቶስ ገዳም መቆየቱን እናስተውላለን። አንድ ሰው ባህታዊ ለመባል 3 ነገሮችን መተው ይኖርበታል። አንደኛ ዓለሙንና የዓለሙን ቁሳቁስ ማለትም በዘመኑ እንደምናየው ሞባይልና ኤሌክትሮኒክስ መሰል ነገሮችን ለባህታውያን ፈጽሞ የተከለከሉ ናቸው። ሁለተኛ ከሰዎች መራቅና መለየት አለበት። አንድ ባህታዊ ከሰዎች ከተገናኘ ባህታዊ መሆኑ ቀርቷል ልንል እንችላለን። ምክንያቱም ባህታዊ ስያሜው የሚሰጠው ከሰው ሲለይ ብቻ ስለሆነ ነው። ለምሳሌ ያክል የአባታችንን አባ በፍኑትዮስን 35 ዓመት ዘግተው በበረሃ ሲኖሩ ሳለ አባቶች ያለ እርሳቸው ፈቃድ ወስደው ጳጳስ አድርገው ሾሟቸው። ኋላ አንድ ቀን በጸና ታመው ጸሎት ቢያደርጉ መልአኩ መጥቶ ምን ሆነሃል ቢላቸው ምነው በበረሃ ያልተለየኸኝን አሁን ተለየኸኝ ቢሉት በበረሃ ሳለ ቢርብህ አበላሃለሁ፣ ብታዝን አጽናናሃለሁ። አሁን ግን ቢርብህ የሚያበሉ ብታዝን የሚያጽናኑ ብትታመም መድኃኒት ቀማሚ ሰዎች አገልጋዮች አሉ በማለት ሳይፈውሳቸው ተመልሷል። ሶስተኛ የዓለሙን የአኗኗር ስልት አመጋገብና አለባበስ ስርዓት መተው አለበት። ብሕትውና የሚኖር ሕይወት እንጂ ማዕረግ አይደለም። አንድ ሰው ባህታዊ ተብሎ የሚጠራው እስከ መጨረሻው በሕይወት ጸንቶ ከኖረ በኋላ አልፎ ወደ ፈጣሪው ሲሄድ ብቻ ነው። ቤተ ክርስቲያን ርዕሰ ባህታዊ ወይም የባህታውያን አለቃ ብላ የምትጠራቸው 4 ቅዱሳን ባህታውያን አሉ።
አንደኛ አባ ሲኖዶስ፣ ሁለተኛ አባ ብሉይ፣ ሶስተኛ አቡነ ተክለ ሃይማኖትና አራተኛ አቡነ ገብረ መንፈስ ቅዱስ ናቸው። ሌሎች ድንቅ ሕይወት የነበራቸው እልፍ ባህታውያን ቢኖሩም ለነዚህ ለአራቶቹ ብቻ በምክንያት መጠሪያ ተሰጥቷቸዋል። ታዲያ የእኚህ አባት ተግባር እንደ ባህታዊ ትክክል ነው ብላችሁ ታስባላችሁ? One,